ሰሎ ለኩሉ ክርስቲያናዊ ከሌላ ሰሚያ ተአምሪያ ለማርያም ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰል፣ የከበረ ገናና ነውና። ወንዶችም ሴቶችም ወደፊት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ስጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል ማለት ሰማይ እመቤታችንን ቃል ኪዳን ተአምሯን የሚንቁ ግን ወልደ እግዚአብሔርን ሰው መሆኑን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር የማይቆጠሩ በጴጥሮስና ጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ በሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱ ስልጣን ይዘላልና ወልድ በጌትነት ሲመጣ ለዘላለም በእውነት የእመቤታችንን በዓሏን እንደ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። እመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ ጸሎት ፈጽሞ እስከ ዘላለም ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰጉነ ሙሽራ ከጫጉላ እንደወጣ ከአንቺ የወጣም እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው እየተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሮ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔሩ ደመና ተጭኖ መጥቶ አጽንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት በሚኖር ከአንቺ ተወልዶ ተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከወልድ ጋር የሚሰግድለት ቃል የሚባል እግዚአብሔር ባንቺ ባህሪ ከአንቺ ወለደ ዘንድ ወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌል የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልና እንዳይለወጥ አጥብቆ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን ወለሽ እናትን አገልጋይ ተብለሻልና እግዚአብሔር ባልሽን ባሪያ አድርጎ ባለሟልነትን አገኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወዱ ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸና ክብርት እመቤታችን ያደረገች ተአምር ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችንም ፈጣሪ ጌታዬ ሆይ በእኔ ዘንድ እኔ አምስቱ ሐዘኖች ይበልጣሉ አለችው። ከአምስቱ አንዱ አይሁድ እንዲገሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛውም 3 ቀን ቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሦስተኛውም እግርህና እጅህን አስረው በጲላጦስ አደባባይ የገረፉት ግርፋት ባሰብሁ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትን ቸንክረው በሁለት ወንበዶች መካከል እንደሰቀሉ ባሰብሁ ጊዜ ነው አለችው። አምስተኛውም ወደ አዲስ መቃብር ውስጥ እንዳወረዱ ባሰብሁ ጊዜ ነው። ጌታችንም እናቱ ድንግል ማርያምን በእኔ ምክንያት ያገኙትን እኔን ሐዘኖችና መከራዎችን በሰላመ ገብርኤልና አቡነ ዘበሰማያት እየደገመ ያሰበውን ኃጢአቱን ያስተሰርይለታል፣ መንግሥተ ሰማያት አወርሰዋለሁ አላት። እናቴ ሆይ ከሞቴ አስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ እገለጽለታለሁ። ይህን ሲናገር ደግሶ ሰምቶ ምእመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ተጻፈ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። የሰማነውን በልቦናችን ያሳድርብን። ከእናታችን ከቅድስት ድንግል ማርያም በረከቷን ረድኤቷን ጣዕመ ፍቅሯን ያሳድርብን። አቡነ ዘበሰማያት እንበል።